ቶች አንደኛው ነው። ምን አይሁን ዶክተር ያስፈልግሽ? ምንም ብትሉኝ አልሰማችሁ። በቃ አልሰማኝ። ይሄ የመጀመሪያ የመጨረሻ ውሳኔ ነው። እጅግ አሳዛኝና እጅግ ልብ ሰባሪ እጅግ ልብ አንጠልጣይ ሁሉ ነገር ተፈጥሯል። በገንዘብ የማይለወጥ በሀብት የማይገዛ ወረት የሌለው ቀን የማይቀይረው ጸጋችን ጤናችን ነው ማለት ነው። ከፈጣሪ በታች ጤና ሲኖረን ነው ሁሉም ነገር አለን የሚባለው። ገንዘብ እያለ ጤና ከሌለ ባዶ ነው። ሀብት እያለ ሰላም ከሌለ ባዶ ነው። ገንዘብ እያለ ሰላም ከሌለ ባዶ ነው። አቶ ላይኩን ከባድ ጭንቀት ገጥሟቸዋል። እሱስ ምንድን ነው? አብረን እናያለን። በገንዘብ የማይለውጡት፣ በገንዘብ የማይተኩት፣ በገንዘብ የማይለውጡት፣ በገንዘብ የማይገዙት የቤታቸው ድምቀት ስስታቸው የሆነችውን ኤሚን ከባድ ህመም እንደያዛት ዶክተሩ ነገራቸው። እሱም አሁን ያለው የእርግዝና ሁኔታ ነገርየውን የከፋ ያደርገዋል ሲሉም የኤሚን እርግዝና አለማወቃቸውና ከባድ አጣብቂኝ ውስጥ መግባታቸው ተነገራቸው። እጅግ አጓጊ። አንድ ቤት እየኖርን ሳንተዋወቅ፣ አንድ ቤት እየኖርን ተራርቀን ልጄ ለኔ ብለሽ ታመምሽ፣ ለኔ ብለሽ ተጎዳሽ፣ ከባድ የእግር እሳት፣ የማይረሳ ጠባሳ የእግር እሳት ሆኖባቸዋል። ኤሚን የካንሰር ታማሚ እንደሆነች ዶክተሩ እጅጉን ባዘነ ስሜት ነገራቸው። ከዚህ በላይ ደግሞ የእሷን ጤና ለመታደግ እድል ቢኖራችሁም የጸነሰችውን ልጇን ግን በፍጥነት ማውረድ አለብን፣ እሷን ለማዳን ልጇን ግዴታ እንዲወርድ ማድረግ አለብን ሲሉም ኤሚን ደግሞ እኔ ከሞትኩ አብሮ ይሞታል እንጂ ግድ የለም ልጄን ከወለድኩ በኋላ ነገርየው ሕክምናው ቢደረግልኝ ትላለች። አንቺ እየሞትሽ ለልጅሽ ታስቢያለሽ፣ አንቺ ስትኖሪ ሌላ ልጅ መውለድ ትችያለሽ ቢሏትም ኤሚን ግን በፍጹም እኔ የመጨረሻ ውሳኔ ነው በማለት ጋሽ ላይኩንን አስጨንቃቸዋለች። ሙሉ ቤተሰቡ መግቢያ ቀዳዳ አጥቷል። አቶ ላይኩን ለሰው ደግ፣ ለሰው መልካም፣ ለወደዱት ለወለዱት፣ ለቅርብ ለሩቅ አይሉም። ሁሉም እኩል መልካም ሰው ነበሩ። ከጊዜ በኋላ ህይወታቸው አቀበትና ቁልቁለት እሾህ የበዛበት ፈተና የበዛበት ሆኖባቸዋል። አንዱን ሲሻገሩት አንዱን። አሁን ለኑሃሚንና ለናሁም ሰርግ ሽር ጉድ ወገባቸውን ጠበቅ ቀበቷቸውን ላላ አድርገው ሲጨፍሩ እና ያለን እያለ ከባድ መርዶ መጥቶባቸዋል። የዳግም አባት መገደል ደግሞ ሚስጥሩ ይወጣል፣ ሰርጉን ያስተጓጉለዋል እያለ የኤሚን በካንሰር መታመም ነገርየውን የባሰ አጣብቂኝ ውስጥ ከቶታል። እጅግ አጓጊና እጅግ ልብ አንጠልጣይ። የእውነት ከምንም በላይ ለሰው ልጅ ጤና ነው። ከምንም በላይ ለሰው ልጅ ሰላም ነው። በምንም አይኖራችሁ ጤና ይኖራችሁ። ጤና ካለ ሁሉም ይኖራል። ጤና ካለ ሰርቶ ይታደራል፣ በልቶ ይታደራል። ጤና ካለ ጾም አይታደርም ይባላል እና በምንም የማይለወጠው ድርድር የሌለው የገንዘብ መለኪያ መስፈሪያ የሌለው ጤና ነውና አቶ ላይኩን ገንዘብ እንደፈለጉ መውጫ መግቢያቸው በገንዘብ ሞልቶ ልጃቸው ግን ሰላም ማጣቷ፣ ጤና ማጣቷ እጅግ ያሳዝናል። ይሄ ብዙዎቻችን ታሪክ ነው። እንግዲህ ብዙ ሰው በገንዘብ እጦት ህይወቱ ሲያልፍ እናያለን። ከምን በላይ ደግሞ ገንዘብ እያላቸው ደግሞ ጤናቸውን መግዣ ገንዘብ ኑሯቸው ግን ጤና በገንዘብ እንደማይገዛ እያየን ነው። ይህን እንደ ምሳሌ መውሰድ እንችላለን። ይሄ ጉዳይ ወዴት እየሄደ ነው? አቶ ላይኩን አሁን ትልቅ ተስፋ የተሰጣቸው ኤሚን የመዳን እድል አላት። እሱም ከእናንተ ቤተሰብ አንድ ሰው ለሷ ሊለግሳት የሚችል ሰው ሊኖር ይችላል ይባላል። ትልቁ ጉዳይ ግን እዚህ ጋር ጥላታቸው ጋር ወስዶ እንዳይለጥፋቸው ነው። ምናልባች አምራ፣ ምናልባች ኤርሚያስ ከሁለት አንዱ። እጅግ የሚያሳዝነው ነገር የቀን ውድቀታችሁን ያሳምርላችሁ ይባላል። አንዳንዴ አወዳደቄን አሳምርልኝ ይባላል እና የቀን ክፉ ሲመጣባችሁ ደግሞ መጥፎ ሰው ላይ ሲጥል ከባድ ነው። እንግዲህ አምራና ወይዘሮ ዝናሽ እንግዲህ አንገት ለአንገት ተናንቀው አሁን ኤሚንን ህይወት ለመታደግ ምናልባት የአምራ አንድ ነገር ከአምራ ጋር የሚያገናኛቸው ነገር ኑሮ ነው እንጂ ያለ ምክንያት እንደዚህ አልተፈጠረም።
ወይ ከኤርሚያስ ጋር ወይ ከአምራ ጋር ከሁለት አንዱ በኤሚን ጉዳይ መገናኘታቸው የማይቀር ጉዳይ ነው። ኤሚንን ለማዳን ምናልባት አምራ እስከ ዛሬ ስፈልገው የነበረው የአቶ ላይኩን ንብረት የአቶ ላይኩን ሀብት በኤሚን ጤና ተለውጠው ይሆን? ኤርሚያስስ አቶ ላይኩን ንብረት ጋር አቶ ላይኩን ድርጅት ጋር የመግባት ፍላጎቱ በኤሚን የጤና ሁኔታ ተደራድረው ሊለውጡት ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ። አንዳንድ ጊዜ የቀን ክፉ አይግጠማችሁ ይባላል። እንግዲህ ነገሮቹ አሁን አቅጣጫቸውን እየቀየሩ ከናሆም አባት ይልቅ የኤሚን ህይወት አስጊ ላይ ሆኗል። የዳግም አባት እውነታው መቼ ነው የሚወጣው? ሀቁ መቼ ነው የሚጋለጠው? አምራ አሳልፋ ትሰጣቸዋለች። አቶ ላይኩን ጸጸቱን አልቻሉትም። ራሳቸውን አሳልፈው ይሰጣሉ። ግን የልጆች ነገር እያሉ በማሰብና በመጨናነቅ ላይ ስለሆኑ ነው ያልነበረ። አሁን ግን ኤሚን ከባድ አደጋና ከባድ አጣብቂኝ ውስጥ በሞትና በህይወት መሀል እንዳለች ዶክተሩ ነግሯቸዋል። ይህ ጉዳይ ወዴት እየሄደ ነው? ይህ ጉዳይ ምን አቅጣጫ ይዞ እየመጣ ነው? ምናልባት አምራ እኔን ከፈለጋችሁ ናሆም እኔን ማግባት አለበትም ብላ ልትደራደራቸው ትችላለች። ምናልባት ኤርሚያስ ኤሚንን እንድታደጋት ከፈለጋችሁ የድርጅታችሁን ሙሉ ድርሻ ፈልጋለሁ ብሎ ሊላቸው ይችላል። አንዳንድ ጊዜ ቀን አይወድቅባችሁ፣ ቀን አይጣላችሁ፣ ቀን ፊቱን አያዞርባችሁ ይባላል። እንግዲህ ለአቶ ላይኩን ይህ አይገባቸውም። ግን ነገሮች እየተደራረቡ መስመር እየሳቱ ወደማይሆን አቅጣጫ ሄዷል። የዝናሽ ማን ደፍሮ ደግሞ የባላባት ልጅ ነኝ እያለች ጉሮዋን ስትነሳ በሂደት ሚስጥሯ እየተጎለጎለ ድብቅ ማንነቷ እየወጣ እዚህ ደረጃ ደርሰዋል። አሁን ግን ምናልባት ወይ ኤርሚያስ ላይ ወይ አምራ ላይ ሄዳ መንበርከኳ የማይቀር ነገር ነው። ከምንም በላይ ጤና ነው ለሰው ልጅ፣ ከምንም በላይ ሰላም ነው ለሰው ልጅ። ጤና ከሌለ ሰላም የለም፣ ሰላም ከሌለ ጤና ቢኖርም ከባድ ነው። ስለዚህ ኤሚንን ማን ነው የሚታደጋት? የእውነት በጣም ያሳዝናል። ይህ አይገባውም ለአቶ ላይኩን። ቤቱ ተበጠበጠ፣ ሰላሙን አጣ፣ ኑሮ ተናጋ። አንዳንድ ጊዜ ቆም ብሎ ማሰብ ነገሮችን በጥሞና እንድናይ ያደርገናል። ኤሚን የአባቷን ሚስጥር እደብቃለሁ በማለት ከአቅም በላይ ስትረስም ሲሆን ሊሆን ይችላል ይህ ጉዳይ ወደ ካንሰር የተለወጠው። እጅግ አጓጊና እጅግ ልብ አንጠልጣይ። በሌላ በኩል አምራ ናት። እንግዲህ አምራ እኔ ማንም አያዝንልኝም፣ ማንም አያስጠጋኝም፣ ማንም ለእኔ የሚያስብ የለም፣ በቃ የዚህ ሁሉ መንስኤ አባቴ ነው፣ አባቴ ምን ነው ካንተ ባልወለድ እያለች ከባድ ጸጸት ውስጥ ገብታለች። ግን አሁን የኤሚን መታመም ለማን ይሆን ጥሩ ቻንስ ይዞ የሚመጣው? የኤሚን አደጋ ላይ መውደቅ ለማን ይሆን ጥሩ እድል ይዞ የሚመጣው?